ይህን ክፍል በማንበብ እንጀምራለን። ርዕሱ ምንድነው? በወሰነው ስፍራ። ርዕሱ ዛሬ የምንነጋገረው በወሰነው ስፍራ በሚል ነው። አብረን እናነባዋለን። ይህን ክፍል መዝሙር 84 6 እና 7 እንደዚህ ብሎ ይናገራል። በልቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። በልቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እግዚአብሔር ዓለምን ፈጥሯል። ዓለምን ፈጥሮ አልተዋትም። ዓለምንም ዛሬ ድረስ የሚያስተዳድራት እሱ፣ ላይቭ እያስተዳደራት፣ ቀጥታ እያስተዳደራት ያለው እሱ ነው እና ሰዎችን ፈጥሮ ለሁሉም ለፈጠራቸው ፍጥረቶች የተፈጠሩበትን ዓላማ አብሮ ነው የፈጠረላቸው። ለእንስሳውም፣ ለአራዊቱም፣ ለእጽዋቱም፣ ለአዋፋቶቹም፣ ለአሳዎቹም ለሁሉም የፈጠረበት ዓላማ አለው። ለእያንዳንዳቸውም ደግሞ የተፈጠሩበት ዓላማ አለ። አንዳንዶቹ ለሰው ልጅ ጥቅም እንዲውሉ ተብለው የተፈጠሩት ያም ዓላማ ነው። እንስሳውም፣ አራዊቱም፣ አዋፋቶቹም ለሰው ልጅ ጥቅም በተለያዩ መልኩ እንዲሰጡ አድርጎ እግዚአብሔር ፈጥሯቸዋል። እግዚአብሔር ሲፈጥር ያለ ዓላማ የሚፈጥረው ምንም ነገር የለም። እግዚአብሔር ለባዶ ጌጥ ብሎ የሚፈጥረው ነገር የለም። እግዚአብሔር ሁሉን ነገር ሲፈጥር በዓላማ ነው የሚፈጥረው። በዓላማ ነው የሚፈጥረው። ለምሳሌ ቅንድብ እግዚአብሔር ፈጥሯል። ቅንድብ ምን ጥቅም ይሰጣል ብላችሁ ታስባላችሁ? ቅንድብ ከጭንቅላታችን አካባቢ የሚመጣ ላብ ቀጥታ አይናችን ውስጥ እንዳይገባ ቦይ ሰርቶ ወይ በእንደዚህ በኩል አልፎ በእንደዚህ ይመጣል ወይ በእንደዚህ በኩል እንዲሄድ ያደርገዋል። እሱን ነው። በቅንድብም ደግሞ ሰዎች የሚነጋገሩት ነገር አለ። ቅንድባቸውን በማንቀሳቀስ የሚነጋገሩት ነገር አለ። ሌላም ደግሞ ውበት አለው። ብዙ ጥቅሞች፣ ሳይንቲፊክ የሆኑ ጥቅሞችም አሉት። እንግዲህ ያለ ጥቅም ተፈጠረ እንኳን ብለን ልንገምታቸው የምንችላቸው ነገሮች ምን ያህል ጥቅም እንደሚሰጡ እንድትገነዘቡልኝ ነው እሱን እንትን ያልኩትና ለሁሉም ለፈጠረው ፍጥረት ዓላማ ፈጥሮለታል። ታዲያ ይሄ የተፈጠረው ፍጥረት ውበት ኖሮት በሚገባው የተፈጠረበትን ዓላማ የሚሰጠው የተወሰነለት ስፍራ ላይ ነው። እግዚአብሔር አንድ ሰው ይፈጥራል። ለምን ዓላማ እንደሚፈጥር ይነግረዋል። ያንን ዓላማ የት ቦታ እንደሚያከናውነው ይነግረዋል። በመቼ ዘመን ላይ እንደሚያከናውነው ይናገረዋል። መቼ ጀምሮ መቼ እንደሚጨርስ እግዚአብሔር ሁሉን ነገር አንድም ሳይቀር በመጽሐፍ ስለ እያንዳንዱ ጽፏል። በምን ዘመን መፈጠር እንዳለበት ያ ዓላማ ያስቀመጠበት ፍጡር ለሁሉም ነገር እግዚአብሔር እንዲያርገው አበጅቶለታል። ታዲያ ደስ የሚያሰኘው ለተፈጠረውን ፍጥረትም ደስታን የሚሰጠው እንደገናም ደግሞ በሱ መፈጠር ፍጡራን የሚደሰቱት በትክክለኛ ስፍራቸው ላይ የተፈጠረ ነገር ሲኖር ነው። አሁን በአገልጋዮች ዘንድ በጣም በታዋቂ ሰዎች ዘንድ ልደት ይከበራል አይደል? እንደ ባህል እውነት ነው። ለአንዳንዶቹ በእውነትም መከበር አለበት እና ሲያከብሩላቸው አንድ የሚሉት ነገር አለ። እየደጋገሙ ሲናገሩ የሚናገሩት ምንድነው? እንኳንም ተፈጠርክ፣ እንኳንም ተፈጠርሽ ብለው ይላል። እንደዛ የሚሉት አንዳንዶቹ ባህሉን ዝም ብሎ ስለሚባል ነው የሚሉት። ግን አንዳንዶች የእውነት የዛ አገልጋይ መፈጠር ወይ የእውነት የዛ ልደቱን ያከበሩለት ሰው መፈጠር በእነሱ ህይወት ኢምፓክት ስላለው የእነሱ መኖር ያጣፈጠ ስለሆነ እነሱን ሙሉዋን ስላደረጋቸው በእውነትም ልደታቸው ሊከበር ይገባል በሚል የሚያከብሩት እንትን ደስ ይለኛል። ትርጉም አለው። እንኳን ተፈጠርክልን፣ እንኳንም ተወለድክልን። አንተ ባትፈጠር፣ አንተ ባትወለድ ኖሮ ይሄን ሁሉ አናይም ነበረ። ይሄን ሁሉ እኮ ደስታ ያየነው ባንተ ነው የሚባሉ ልጆች የሚባል ሰው የተባረከ ሰው ነው። እግዚአብሔርም እንዲባል ነው ሰው የሚፈልገው። ግን ይሄ የሚሆነው ምንድነው? ሰውየው በተባለበት ስፍራ ላይ ሲሆን፣ በተባለበት ስፍራ ሲሆን። ሰው በተባለበት ስፍራ ላይ ካልሆነ ግን ምን ነው ባልተፈጠረ፣ ምን ነው እናቱ ማህፀን ውስጥ ውሃ ሆኖ በቀረ ተብሎ ይረገማል። ለምድር ስጋት፣ ለህዝብ ስጋት ሲሆን፣ ለማህበረሰብ ጭንቀት ሲሆን እንደሱ ይባላል። ነብዩ ዮናስ ከእግዚአብሔር ሐሳብ ኮብልሎ በራሱ እልትንርቶ እግዚአብሔር ወዳላለው ስፍራ ላይ ሲሄድ ለገባባቸው ሰዎች በረከት ሳይሆን እርግማን ነው አይደል? እና በማን ኃጢአት ምክንያት ይሄ ነገር የሆነብን ብለው እስኪጨነቁ
ከዛ እጣ ሲጣጣሉ እሱ ላይ ነው የወደቀው። በሱ ምክንያት ማዕበሉ አስጨንቋቸዋል። መጨነቅ የማይገባቸው ሰዎች በሱ ምክንያት ንብረታቸውን መርከቢቷን እንዳትከብድና እንዳትሰምጥ ብለው ንብረታቸውን ስንት ጥሬታቸውን ህይወታቸውን ወርቅም ሊሆን ይችላል የከበረ ነገር ሊሆን ይችላል ወደ ባህር ጥለዋል። አንዳንዴ የተፈጠሩ ሰዎች ባልተባሉበት ቦታ ላይ ሲቀመጡ እንደዚህ ነው። እረፍት አይደለም ለአካባቢው የሚሰጡት። እንደዚህ ነው የሚሆነው። አዶልፍ ሂትለር ለ6 ሚሊዮን አይሁዳዊ መጨፍጨፍ ምክንያት ይሆንና ለብዙ አውሮፓውያን ለብዙ ሚሊዮን የአውሮፓውያን ህዝብ ጭንቀት ሞት የሆነው ሰው እናቱ 3-4 ጊዜ ልታስወርደው ሞክራ ነበር። አልወርድ ብሎ የተወለደ ሰው እና ያ ሰው ከተወለደ በኋላ ሮንግ ቦታ ላይ ነው ስልጣን ያገኘ። ሮንግ ቦታ ላይ ሄዶ ተቀመጠ። ዓለምን ደም በደም አደረጋት። ምናልባት እሱ ገበሬ ሆኖ የሚኖር ሰው ሊሆን ይችላል። ምናልባት ስጋ ቆራጭ ሆኖ የሚኖር ሰው ሊሆን ይችላል ነበር። ብዙ ጊዜ ምን ይሆናል መሰላችሁ? ሰው ባልተባለበት ቦታ ላይ ሲቀመጥ ፍሬ አለማፍራቱ አንድ ነገር ሆኖ ለሱም በረከት አሁንለትም በተቀመጠበትም ቦታ ላይ በረከት። ሁሉ ነገር መልካም የሚሆነው እግዚአብሔር በወሰነለት ስፍራ ላይና በወሰነለት ዓላማ ላይ ሲቀመጥ ብቻ ነው ጥሩ የሚሆነው። አለበለዚያ ግን እንደዚህ አይነት ቀውስ ነው የሚፈጠረው። መጽሐፍ ቅዱስ ምሳሌ 30 ቁጥር 1 ላይ መሰለኝ ቁጥሩን በካልተሳሳትኩ ምን ይላል? ምድር በሶስት ነገር ትናወጣለች ይላል፣ አራተኛውን ግን ልትሸከመው አትችልም። አንደኛ ባሪያ በነገሰ ጊዜ ይላል። ሁለተኛ ሰነፍ እንጀራ በጠገበ ጊዜ ይላል። ሶስተኛ የተጠላች ሴት ባል ባገባች ጊዜ ይላል። አስቀያሚ ሴት ባል ባገባች ጊዜ ይላል። አራተኛ ሴት ባሪያ እመቤቷን የወረሰች ጊዜ። በእነዚህ አራት ነገሮች ምድር ትናወጣለች ብሎ ይናገራል። ባሪያ በነገሰ ጊዜ ቀውስ ነው የሚፈጠረው። ባሪያ በባርነት ቦታው ላይ ሆኖ ማገልገል ሲገባው በባርነት አእምሮ የንግስናን ቦታ ላይ ቢይዝ የሚሆነው ነገር ምንድነው? የባርነት ድርጊት ነው የሚሆነው። ይመስለኛል አዶልፍ ሂትለር የሚባለው ሰው ይመስለኛል እንደዚህ አይነት ነገር ባሪያ ሆኖ ወይም ገበሬ ሆኖ ወይም የሆነ ነገር ሆኖ ታችኛው ማህበረሰብ ላይ መኖር የሚገባው ሰው በስተት እዛ ላይ ተቀምጦ እንዲህ አይነት ደም መፋሰስን ያመጣ ማለት። ሁሌም ዓለም በዚህ ቀውስ ነው የምትሞላው። ትክክለኛ ያልሆኑ ሰዎች ትክክለኛ ባልሆነ ስፍራ ላይ ሲቀመጡ ቀውስ ነው የሚፈጠረው እና የመጽሐፍ ቅዱስም ያንን ነው የሚለው ማለት ነው። ባሪያ በነገሰ ጊዜ ባሪያ በባርነት አእምሮ ሲነግስ እንደዚህ አይነት ነገር ነው የሚፈጠረው ማለት ነው። ሰነፍ እንጀራ በጠገበ ጊዜም እንደዛው ይሆናል ይላል። የመጨረሻው አራተኛው ላይ ያለው ቃል ሲናገር ብሎ ነው የሚናገረው። ሴት ባሪያ እመቤቷን በወረሰች ጊዜ ብሎ ይናገራል። እሷም በተሳሳተ ቦታ ላይ የማይመጥን አእምሮ ይዛ ትልቅ ህይወት ውስጥ ስትገባ እንደማለት ነው እንደዚህ አይነት ነገር የሚፈጠረው እና ሁሉ ነገር ግን ደስ የሚለው በግጣም በስፍራው ሲሆን ነው። ያኔ የእግዚአብሔርን አብሮነት ይኖራል፣ የእግዚአብሔርን በረከት ይኖራል። እንደሱ ነው የሚሆነው እና ይሄኛው ክፍል አሁን ሲናገር ምን ብሎ ነው የሚናገረው? መዝሙረ ዳዊት ላይ እዛው ተመለሱልኝ። ምን ብሎ ነው የሚናገረው? በልቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ይላል። በልቅሶ ሸለቆ ብሎ ነው የሚናገረው። ቦታውን የማይመች ቦታ ነው፣ የሚለቀስበት ቦታ ነው ይመስለኛል። ሰዎች ሲያዝኑ ሲተክዙ ሄደው የሚያለቅሱበት ቦታ ይመስለኛል፣ እንዲህ ስገምት ማለት ነው። ብቻ የማይመች ቦታ ነው፣ እንባ፣ ጩኸት፣ ለቅሶ የሚሰማበት ቦታ ላይ ግን እግዚአብሔር በዛ ስፍራ ውስጥ ኑር ብሎ ከወሰነ ያ ቦታ ከተወሰነለት እግዚአብሔር ከወሰነለት ወደ በረከትነት ይለወጣል እያለ ነው የሚናገረው። በረከትን ይሰጣል። የልቅሶ ሸለቆ ቦታ ውስጥ እንኳን እግዚአብሔር ወስኖለት ከተቀመጠ እግዚአብሔር ያንን ቦታ በረከት በመስጠት ይቀይረዋል እያለ ነው የሚናገረው። ሁሌም የእግዚአብሔር በረከት፣ የእግዚአብሔር ህልውና፣ የእግዚአብሔር ፍሬ የሚከተለው ሰው በተጠራበት በትክክለኛው ስፍራ ላይ ሲሆን፣ በትክክለኛው ላይ ስፍራ ካልሆነ ግን ትግል ነው የሚሆንበት። ያለ እግዚአብሔር ነው የሚታገለው። አብሮነቱም የለም፣ የሚታይም ፍሬ አይኖርም። ግን በተወሰነ ስፍራ ላይ ሲሆን የሚመጣ ለውጥ አለ፣ የሚሆን ነገር አለ እና አንዱ ምንድነው? በረከትን ይሰጣል ይላል። እግዚአብሔር በረከትን ይሰጣል ይላል። የእውነት በረከት ይሰጣል። አብርሃምን እንደዚህ ያለው እግዚአብሔር ከሀገር ከዘመዶች ከአባት ቤት ተለይተህ እኔ ወደ ማሳይ ስፍራ ሄዳለሁ።
ይህንን የምታረግ ከሆነ ባርካለሁ፣ ታላቅ ሕዝብ አረጋለሁ፣ ስምን ታላቅ አረጋለሁ፣ ለበረከት አረጋለሁ ብሎ እግዚአብሔር ተናገረው እና አብርሃም እግዚአብሔር ባለው መሰረት ከዘመዶቹ ከሀገሩ ከአባቱ ቤት ተለይቶ እግዚአብሔር ባለው ጎዳና ላይ ሲሄድ በረከት መስጠት ጀመረ። አብሮነትን ማሳየት ጀመረ። ልክ እንደዚህ ቃል ማለት ነው። በረከትን ይሰጣልና እንደሚል በረከትን በየሄደበት ቦታ ሁሉ እንዲሰጥ አደረገው እግዚአብሔር ማለት ነው። እንዲህ ነው የሚሆነው። በረከት ይከተለዋል እግዚአብሔር በጠራው ስፍራ ሰው ሲሆን ማለት ነው። ኢየሱስ ክርስቶስ ጌታ ነው። ወደ አዲስ ኪዳንም ስንመጣም ደግሞ እንደዛው ነው የሚሆነው። እግዚአብሔር ለእያንዳንዱ ሰው ወስኖለታል። መቼ እንደሚፈጠር፣ ከማን መፈጠር እንዳለበት፣ ለምን ዓላማ እንደሚፈጠር፣ ከተፈጠረ በኋላ ምን እንደሚሰራ፣ ከዛ የት ቦታ ላይ እንደሚኖር፣ ስንት ዘመን እንደሚኖር ሁሉን ነገር እግዚአብሔር በጥንቃቄ በሰማይ መጽሐፍ ጽፎ አስቀምጧል እግዚአብሔር። እና ግን የትኛውም እግዚአብሔር አምላክ የትኛውንም ሰው ሲፈጥር ለባዶ ትግል ብሎ እግዚአብሔር አይፈጥርም። ፍሬ የሌለበት ነገር እግዚአብሔር አይፈጥርም። በፍጹም እግዚአብሔር አይፈጥርም። ጥቅም ለማያገኝበት እንደዛ ያደርጋል። ለምን? እግዚአብሔር ፍቅር ስለሆነ፣ ለምን? እግዚአብሔር መልካም ስለሆነ። ሁሌም እግዚአብሔር የሚፈጥረው መልካም ነገር። ለዚህ እኮ ነው አይደል ብርሃን ይሁን አለ፣ ብርሃን መልካም እንደሆነ አየ ይላል። እያንዳንዱን 6ቱንም ቀን እግዚአብሔር ከፈጠረ በኋላ የመጨረሻ የማሳረጊያ ቃሎቹ ላይ ምን ብሎ ነው የሚናገረው? ይሄም 4ኛ ቀን እግዚአብሔር መልካም እንደሆነ አየ የሚል ቃል ነው ያለው። እግዚአብሔር ሲፈጥር የትኛውንም የሰው ልጅ ለስቃይ አይፈጥርም። ለባዶ ትግል ብሎ እግዚአብሔር አይፈጥርም። ፍሬ የሌለበት ነገር ብሎ በፍጹም እግዚአብሔር አይፈጥርም። ሲፈጥር እግዚአብሔር የሚፈጥረው ለመልካም ነው፣ ለበጎ ነው። የሱን ዓላማ እንዲፈጽም ነው በህይወቱ። የሱን ዓላማ ሲፈጽም ደግሞ በህይወቱም ደስተኛ የተባረከ ሆኖ እንዲሆን ነው የሚያደርገው። ኢቭን ጎዳናው እንኳን አንዳንድ ጊዜ መከራ ያለበት እንኳን ቢሆን እግዚአብሔር ደስ በሚያሰኘው በረከትና ፍሬ እያትረፈረፈው ደስታውን ባላንስ እንዲሰራ ያደርጋል። ጳውሎስ ይላል ብዙ የተከፈቱ ደጆችን አግኝቼ ነበር አለ፣ ግን ደግሞ ተቃዋሚዎች በዙብኛል። ምንም መከራ ቢያጋጥመንም ምንም እንዲህ ቢሆንም እናንተ የሐዋርያነት ፍሬ ናችሁ፣ ይህንን ነገር አግኝተናል። ምንም በዚህ ጎዳና ውስጥ ብናልፍም ግን ይህንን ፍሬና ይህን ውጤት አግኝተናል እያለ የሚናገርባቸው ብዙ ሐሳቦች አሉ መልእክቶቹ ላይ ማለት ነው። ትግል ብቻ አይደለም፣ ፍሬ ያገኝቶበታል። ለምን? በወሰነለት ስፍራ ስለሆነ ማለት እግዚአብሔር በጠራን ስፍራ ላይ ስንጓዝ 100% አልጋ በልጋ ነው ይሆናል ማለት አይደለም። ግን እያንዳንዷ በእግዚአብሔር ፍቃድ ስንሄድ በምንጓዝበት ጎዳናዎች ላይ የሚያጋጥሙን እንኳን መጥፎ ነገሮች እንኳን ቢሆን እግዚአብሔር ድሉንና ታላቅነቱን ሊያሳየን፣ ታማኝነቱን ሊያሳየን ለተአምራት ይጠቀመዋል። ያንን ነገር ለበጎ ነገር እግዚአብሔር ይጠቀመዋል። ክፉን በመልካም ለውጦ ይጠቀመዋል እንጂ በፍጹም እግዚአብሔር በጠራው ስፍራ ላይ የሄደ ሰው ለመጥፎ ትግል እግዚአብሔር አይጠራው። እግዚአብሔር እንዲህ አይነት አምላክ እንዲህ ነው የሚሆነው እግዚአብሔር ሲጠራ። ሲቀጥል ደግሞ እንደዚህ ብሎ ይናገራል። አብረን እናንብበው። ቁጥር 7 ከኃይል ወደ ኃይል ይሄዳሉ፣ የአማልክት አምላክ በጽዮን ይታያል። ከኃይል ወደ ኃይል ይሄዳሉ ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። እየጨመሩ ሲጀምሩም በኃይል ነው የሚጀምሩት። ከዛ ደግሞ በኃይል እየጨመሩ ነው የሚሄዱት። በቃ እግዚአብሔር በወሰነላቸው ስፍራ ላይ ስትሆኑ እንደዚህ ነው የሚሆነው። ውጣ ውረድ የሚባል ነገር የለም። አንዴ ማግኘት አንዴ ማጣት የሚባል ነገር አይደለም። አንዴ ፍሬ ማግኘት አንዴ ያለ ፍሬ መሆን አይደለም ያለው። በእግዚአብሔር ባላችሁ ስፍራ ላይ ሲኬድ በትክክለኛው ከተጓዘ በፍሬ ላይ ፍሬ ነው እየጨመረ የሚመጣው ማለት ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። አንዳንዴ ሰዎች በጎዳናቸው እግዚአብሔር ባላቸው ስፍራ ላይ ሲሄዱ አንዳንድ ተግዳሮት ሲያጋጥማቸው ቶሎ ቅይስ ብለው ሌላ አማራጭ ለመፈለግ ሲፈልጉ፣ መንገዳቸውን ዞር ሊያረጉ ሲፈልጉ ጌታ ዘሎ ግልጥ ይላል። ጌታ ግልጥ በመሃል ጥልቅ ይላል። ፈጥኖ ወደ ትክክለኛ መስመራቸው እንዲመለሱ በዚህ ቦታ ነው የወሰንኩልሽ፣ የመጣብን ተግዳሮት ፈርተ አትፈርጥጥ፣ እመልሰዋለሁ፣ ይህን ችግር አስተካክለዋለሁ ብሎ ይመልሳል እግዚአብሔር። እንዲህ ነው የሚያደርገው። ህዝቡን ወደ ትክክለኛ ቦታ ላይ ይመልሰዋል። አንድ ጊዜ ደቀ መዛሙርቶቹን ጌታ ለሐዋርያነት ጠርቷቸዋል። ሌሊቱን ሙሉ ጸልዮ እግዚአብሔር አብ ሰጠው። ከሰጠው በኋላ እሱ ከሄደ በኋላ የእሱ ደቀ መዝሙር ሆነው እስከ ምድር ዳርቻ ድረስ ወንጌል እንዲያስፋፉ ነው የጠራቸው። ከዛ ግን ኢየሱስ ክርስቶስ ከሞተ በኋላ
ሞቶ በሶስተኛው ቀን ሲነሳ በአንድ ጊዜ አይደለም የትንሣኤውን ጌታ ያዩት፣ በተለያየ ጊዜ ነው። ከተነሳ በኋላ የት ቦታ እንደሄደ አልታወቀም። እና በዚህ ምክንያት ልክ በቃ ኢየሱስ ክርስቶስ ሞቶ ቀርቷል በሚል ጴጥሮስ ሁሉን ነገር ተጣጥሎ ወደ ድሮ የአሳ ማጥመድ ስራ ውስጥ ሊመለስ ሲል ጌታ እዛው አሳ የሚያጠምድበት ቦታ ላይ ሄደ። ከዛ ምንድን ነው ያደረገው? አሳ የሚያጠምድበት ቦታ ላይ ተገኝቶ አሳ ሲያጠምድ ተመለከተ። ይለፉ ነበር። ልፋት ብቻ ነው። እግዚአብሔር ባላለው ስፍራ ሰው ሲሆን ልፋት ብቻ ነው። ከዛ ግን ጌታ ቀረብ ብሎ ልጆች አንዳች የሚበላላችሁን አላቸው። ሲላቸው የለንም አሉት። መረብህን በታንኳይቱ በስተቀኝ በኩል ጣል አለው። ከዛ በኋላ እንደዚህ ብሎ ጴጥሮስ ተናገረ። ጌታው ሌሊቱን ሙሉ ለፍተናል አላገኘንም፣ ግን በቃል እጥላለሁ አለና ጣለ። ከዛ በኋላ በረከት በበረከት ሆነ። ያኔ ጌታ ኢየሱስ ክርስቶስ እንደሆነ አስተዋለ እና ኢየሱስ የሚወደው የነበረው ደቀ መዝሙር ምን አለው? ጌታ እኮ ነው ሲለው ጴጥሮስን ልብሱን አውልቆ ወደ ውሃው ራሱ ወረወረ ይላል። ወደ ጌታ ለመድረስ መሰለኝ እና ይሄን አደረገ ብሎ ይናገራል። ተስፋ ቆርጠው ሞቷል ብለው ተስፋ ያደረግነው ጌታ፣ ለሐዋርያነት የጠራን ጌታ ባዶ ሜዳ ላይ በትኖን ሄዷል ብለው በቃ ተሸውደናል ተታለናል ብለው ወደ ራሱ ወደ ቀድሞ ነገር ውስጥ ለመግባት ሲሄድ እዛው ስፍራ ላይ መጣና ጌታ መለሰውና ክብሩን አሳየውና ወደ ራእይ ሁኔታ ውስጥ እንዲመለስ አደረገ ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በወሰነላችሁ ስፍራ ስትሄዱ 100% ምናልባት ስኬት ላይሆን ይችላል። አንዳንዴ ቻሌንጆች ሊያጋጥሙ ይችላል። ቢሆንም ግን ጌታ ይገለጥና ያንን ቻሌንጅ ምን ያደርገዋል? ወደ መስተካከል ያመጣዋል። ግን 90% በረከት ክብር ያለበት ቦታ ነው ያ ቦታ እንጂ ትግል ያለበት ስቃይ ያለበት አይደለም። ፍሬ የሌለበት አይደለም። እግዚአብሔር የሚወስንበት ቦታ ላይ ሲሆን ከኃይል ወደ ኃይል የሚኬድበት ያንዳንዷ ተግዳሮት ለበለጠ ክብር ውስጥ እንድንገባ የሚያደርግ ነው እንጂ ያንዳንዷ ተግዳሮት መጥፊያ አትሆንም። ለባለ ራእይ እግዚአብሔር ባለው ስፍራ ላይ ላለ በትክክለኛው በወሰነለት ስፍራ ላይ ላለ ሰው በህይወቱ ለሚያጋጥመው ነገር ወደ ሌላ ከፍታ የሚመጣበት እንጂ የውድቀት አይሆንም። ለምሳሌ አብርሃምን ስናነሳው አብርሃም እግዚአብሔር እንደዚህ አለው አይደል? ተለይ ብሎ ካለው በኋላ ተለይቶ ሄደ። ተለይቶ ሲሄድ ተግዳሮት አጋጥሞታል። ያጋጠመው ተግዳሮት ምንድነው? ሚስቴን ይነጥቁኛል የሚል እዚህ እግዚአብሔርን መፍራት የሌለበት ሀገር ስለሆነ ይነጥቁኛል፣ የሚነጥቁኝ ደግሞ ገለውኝ ነፍሴን አጥፍተው ነው። ስለዚህ ብሎ ሚስቱን ሳራ ምንድነው ያላት? እህቱ ነኝ በይ፣ በገባሽበት ቦታ ሁሉ እህቱ ነኝ በይ። አንቺ መልካም ቆንጆ ስለሆንሽ ህግ ያለበት ዘመን አይደለም፣ በጉልበት ነው አንዱ አንዱን የሚነጥቀው። ስለዚህ ነፍሴን አውጥተው ነው አንቺን የሚነጥቁት እና አንድ ፌቨር ስሪልኝ፣ እህቱ ነኝ በይ የቱም ቦታ ላይ ስትይጃል። እና የጌራር ንጉስ ሁለት ጊዜ ነው እንደዚህ አይነት ፈተና ያጋጠመው አብርሃም። የጌራር ንጉስም የግብጽ ንጉስም ሁለቱም አቤሜሌክ የተባለውን ሰውም የጌራር ንጉስም ሁለቱም ሳራን ወሰዱ። በቃ ቆንጆ ከታየ ብቻ በጉልበት መውሰድ ነው። ወሰዱበት። እንዲህ አይነት ተግዳሮት አጋጠመው። ፍርሃት አጋጥሞታል። እንዲህ አይነት ችግር ያጋጥመኛል ብሎ እንደዚህ አይነት ነገር ይመጣብኛል ብሎ ማለት ነው። ግን እግዚአብሔር ሁለት ጊዜ ባስደናቂ ክንዱ ተገልጦ ሳራንም አላስነካም፣ አብርሃምም ደግሞ እንዲሞት አላደረገም። እንዲሞት ብቻ ሳይሆን አብርሃም በሳራ ምክንያት ሚስቱን ከወሰዱበት ሰዎች ስጦታ እንዲሰጠው ነው እግዚአብሔር ያደረገው። የበለጠ በረከት እንዲያገኝ የበለጠ በጎነትን እንዲያገኝ ያደረገው በወሰነለት ስፍራ ላይ ሲሄድ ማለት ነው። በወሰነላችሁ ስፍራ ስትጓዙ በህይወታችሁ የሚያጋጥማችሁ የሆነ ነገር ካለ ትዳር ውስጥ ገብታችሁ በወሰነላችሁ ስፍራ የሆነ የሚያጋጥመ ችግር ካለ ያንን ችግር እግዚአብሔር በተአምራት ይለውጣል። እንደሱ ነው የሚያደርገው ጌታ እንጂ እግዚአብሔር ከበረከት ጋር ሌላ የሚሰጠው ነገር የለም። ከበረከት ጋር የሆነ ነገር ካጋጠመ ያ ነገር ለድንቅ ምልክት ሊያደርግ ነው እንደዛ የሚያደርገው እንጂ እግዚአብሔር በወሰነላቸው ስፍራ ሰዎች ሲጓዙ በረከትን ብቻ አይደለም እንደሚወስንላቸው ከኃይል ወደ ኃይል ይሄዳሉ። እሱ ብቻ አይደለም። የመጨረሻው ቃል ምን ብሎ ነው የሚናገረው? ቁጥር 7 የአማልክት አምላክ በጽዮን ምን ያደርጋል ይላል? ይታያል። የጌታ አብሮነት ይታያል። በወሰነው ስፍራ በዛ የሚጓዝ ሰው የጌታ አብሮነቱን ሌሎች ሰዎች ያዩታል። በጽዮን ይታያል። የአማልክት አምላክ እግዚአብሔር በትክክለኛው ስፍራ ላለችው ጽዮን ይታያል። እግዚአብሔር ከእርሷ ጋር እንዳለ ይታያል። እንዲህ ነው የሚሆነው። ኢየሱስ ክርስቶስ ጌታ ነው። ይሄ ነገር በአብርሃም ዘመንም በልጁ በይስሐቅም ዘመን አጋጥሟል።
አንድ ጊዜ እግዚአብሔር አብርሃምን ሂድ ባለው ቦታ ላይ ረሃብ አጋጠመ። ረሃብ ሲያጋጥም ነው ወደ ግብጽ ረሃቡን ዘመን ላሳልፍ ብሎ ሲሄድ የሚስቱ ፈተና የደረሰበት ማለት ነው። ግን የሚገርመው ምንም እንኳን ረሃብ ቢመጣም ረሃብ ሸሽቶ ቢሄድም ረሃብ አላጠፋው። እንዲያውም ያ ረሃብ የበለጠ በጎነትን እንዲያገኝ ነው ያደረገው። እንዲህ ነው የሆነው። እግዚአብሔር ባላችሁ ስፍራ ላይ ስትጓዙ የሚያጋጥማችሁ የትኛውም ተግዳሮት ለበለጠ ክብር፣ ለበለጠ እግዚአብሔር መገኘት፣ ለበለጠ እግዚአብሔር መገለጥ፣ ለበለጠ በረከት፣ ለበለጠ ሹመት፣ ለበለጠ የወንጌል ፍሬ፣ ለበለጠ ነገር ነው የሚሆነው እንጂ በፍጹም ለፍጥፋት አላገኘውም። እንደዛም ቢሆን እና ይስሐቅም ልክ እንዲሁ አጋጠመው። አባቱ ባሳለፈው አይነት ሁኔታ እሱም በሚኖርበት ዘመን ድርቅ አጋጠመው። ዘፍጥረት ምዕራፍ 26 ነው ውስጥ ከቁጥር 1 እስከ 3 ምንድነው የሚለው? ሲኒ ላንብበው፣ አብራችሁ ተከታተሉ። እንደዚህ ይላል። በምድርም ቀድሞ በአብርሃም ዘመን ከሆነው ረሃብ ላይ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራር ሄደ። እግዚአብሔርም ተገለጠለት እንዲህም አለው፣ ወደ ግብጽ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚህ ምድር ተቀመጥ፣ ካንተ ጋር እሆናለሁ፣ እባርክሃለሁ፣ እነዚህን ምድሮች ሁሉ ላንተም ለዘርህም እሰጣለሁና ለአባት ለአብርሃም የማልሁለትንም መሐላ አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ፣ እነዚህ ምድሮች ሁሉ ለዘርህ እሰጣለሁ፣ የምድር አሕዛብ ሁሉ በዘርህ ይባረካሉ ብሎ ተናገረው። ተመልከቱ፣ ይስሐቅ ገና ራእዩን ያላወቀ ሰው፣ ህይወቱን በራሱ የሚመራ ሰው የነበረ ሰው ነበር እና የሚኖርበት ቦታ ረሃብ ሆነ። ረሃብ ሲሆን ሌላ አማራጭ መፈለግ አለብኝ ብሎ አእምሮን ተጠቅሞ ወደ ግብጽ ሊሄድ ሲል እግዚአብሔር ምን ብሎ ነው የተናገረው? ወደ ግብጽ አትሂድ፣ በዚህ ተቀመጥ፣ እኔ ምን አደርጋለሁ? ባርካለሁ፣ ያለህበትን ምድር ምን አደርጋለሁ? ለአንተና ለዘር እሰጣለሁ ያለ እግዚአብሔር ተናገረው። ልክ ለአብርሃም ለአባቱ እንደተናገረው ተናገረው ማለት ነው። እና ለምንድን ነው ግን ይስሐቅ ወደ ግብጽ መሄድ የፈለገው? ረሃብ ስለተነሳ። ግን እግዚአብሔር እኔ ካንተ ጋር ሆናለሁ አለ። ይኸውላችሁ እግዚአብሔር ባላችሁ ስፍራ ላይ ስትሆን፣ እግዚአብሔር ባላችሁ ጎዳና ላይ ስትሆን፣ ቦታው ረሃብ ያለበት እንኳን ቢሆን እግዚአብሔር ወደ ብልጽግና፣ ወደ ልምላሜ አይደለም ወደ መበልጽግ ይለውጠዋል። ወደዛ ፍሬ እግዚአብሔር ይለውጠው እና እንደዛ ነው የሆነው። ወደ ታች ያነበብን ስንመጣ በዛው ዓመት ይላል፣ አብረን አንብበው። ይስሐቅም በዚያች ምድር ዘርን ዘራ፣ በዚያች ዓመትም 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋም ሰው ሆነ፣ እጅግም እስኪበለጥግ ድረስ እየጨመረ እየበዛ ነበረ። የበጉም የላቡም ከብቱም ሎሌዎቹም እጅግ በዙበት፣ የፍልስጤምም ሰዎች ቀኑበት ይላል። ተመልከቱ፣ እግዚአብሔር በወሰነለት ስፍራ ላይ ሲሆን ምድረ በዳ በሆነ ረሃብ ባለበት ድርቅ ባለበት ዘመን በዛኑ ዓመት ነው የሚለው መጽሐፍ ቅዱስ ይስሐቅ ዘርን ዘራ። ከዛን እግዚአብሔር 100 እጥፍ ባረከለት ብሎ ከዛም አበለጸገው ብሎ እንዲህ ነው የሚሆነው። እግዚአብሔር ሰውን ከፈጠረው በኋላ በፈጠረበት ዓላማ ባሪያዎቹ ሲሆኑ በዛ አቅጣጫ ላይ እግዚአብሔር ፍሬ ይሰጣል፣ በረከቱን ይሰጣል። ቃል በቃል እግዚአብሔር እንዳለው እንደዛ ነው። እኔ ካንተ ጋር ሆናለሁ እንዳለ በዚህ ስፍራ ላይ እግዚአብሔር ከእርሱ ጋር ነበርና ይላል። አሁን ባነበብነው ክፍል ላይ በዛኑ ዓመት ዘርን ዘራ፣ እግዚአብሔር 100 እጥፍ አድርጎ ባረከው፣ እግዚአብሔር ከእርሱ ጋር ነበር ይላል። አብሮነቱን እግዚአብሔር አሳየው፣ ህልውናውን አሳየው፣ መገኘቱን አሳየው፣ ፍሬውን ደግሞ አሳየው። ክብር ለእግዚአብሔር ይሁን። ይኸውላችሁ ይሄ የእግዚአብሔር አሰራር በብሉይ ኪዳንም በአዲስ ኪዳንም የማይቀየር አሰራር እንጂ ነው። ነገሮች ይለያሉ። ብሉይ ኪዳን ላይ በአብዛኛው እግዚአብሔር ከምድራዊ ነገር ጋር በተያያዘ ራእይ ነው ለሰዎች የሚሰጣቸው። በአብዛኛው ከምድራዊ አስተዳደርና ከምድራዊ ስራ ጋር በተያያዘ ነው። ቤተ መቅደሱ አካባቢ ለሚያገለግሉ ደግሞ መንፈሳዊ ራእይና ተልእኮ ይሰጣቸዋል። ለምሳሌ እግዚአብሔር እንዲያገለግለው ከ12ቱ የእስራኤል ነገዶች ውስጥ የወሰነው ሌዋውያኖችን ብቻ ነው። ከሌዋዊ ውጭ የሆነ ደፍሮ የእግዚአብሔር ቤተ መቅደስ ውስጥ ገብቶ አገለግላለሁ ብሎ የሚሞክር ካለ በለምጽ ነው የሚመጣው። ከዚህ በፊት አንድ ንጉስ እንደሱ አድርጓል። ባልተባለበት ስፍራ ላይ ገብቶ ለእግዚአብሔር ቁርባን ሊያቀርብ ሲሞክር እሱ ንጉስ ነው፣ እንደገና ደግሞ ነገዱም አይደለም፣ የተጠራበትም ስፍራ አይደለም። ያንን በማድረጉ ምክንያት እግዚአብሔር በለምጽ መታው ብሎ ይናገራል።
ሁሌም ነውጥ ነው የሚሆነው። እግዚአብሔር ባልወሰነላችሁ ስፍራ ላይ ስትሆኑ ምንም የምታዩት ፍሬ የለም። እሱ ብቻም ሳይሆን እናንተም ደስተኛ አትሆኑ። እንደሱ ብቻ አይደለም የሚሆነው፣ እዛ አካባቢ ላለውም ራሱ በረከታት፣ እግዚአብሔርም ደስተኛ አይሆን። የአዲስ ኪዳን አገልግሎት፣ የአዲስ ኪዳን ጥሪዎች አብዛኛው ከመንፈሳዊ ነገር ጋር ይያዛል። ያው ሁሉ ሐዋርያ አይደሉም፣ ሁሉ ወንጌል ሰባኪዎች አይደሉም፣ ሁሉም ደግሞ አስተማሪዎች አይደሉም፣ ሁሉም አምስቱ የአገልግሎት ክፍል ውስጥ ይጠራሉ ማለት አይደለም። የተለያዩ አገልግሎት ክፍሎች አሉ ከአምስቱ ክፍል ውጪ እና እግዚአብሔር ሁሉም ሰው እንዲያገለግለው ይፈልጋል። በአዲስ ኪዳን ጥሪ የሌላቸው ሰዎች እንደ ካህን ያገለግሉታል። ጥሪ የሌላቸው ሰዎች እንደ ማቹርድ ክርስቲያን ያገለግሉታል። እናንተ ከዘመኑ የተነሳ አስተማሪዎች መሆን ሲገባችሁ እንደሚለው ማለት ነውና ማቹርድ ከመሆን ከመብሰል የተነሳ የሚያገለግሉ አለ። እንደሱ አይነት አገልግሎት ለማንኛውም ሰው የተወሰነ። ነገር ግን እነዚህ አምስቱ የአገልግሎት ጥሪዎች ላይ የሚጠሩ ሰዎችና ሌሎችም አንዳንድ አገልግሎች ላይ የሚጠሩ ሰዎች እግዚአብሔር ካልጠራቸው በስተቀር በዛ ስፍራ ላይ መገኘት የለባቸው። እግዚአብሔርን ማገልገል ምን ችግር አለ? ደስ የሚያሰኝ ነገር ነው። ጌታን ላገልግል ማለት ማንም ጌታን ላገልግል ማለት ቅን አስተሳሰብ። ግን ምንም ቅን አስተሳሰብ ቢሆንም ግን እግዚአብሔር ካልጠራው አንድ ሰው አገልጋዮች ያላቸውን ክብር ተመልክቶ ከአገልግሎት ሰርክል አካባቢ ላይ የሚገኘው ጥቅም ተመልክቶ ወይ ደግሞ ሰዎች በተሳሳተ ህልምና ራእይ ትንቢት ለአገልግሎት ተጠርተሃል ብለው ከቶት ከሆነ ወይም በተሳሳተ በቅዠት ዲያብሎሳዊ ቅንብር በሆነ ህልምና ራእይ ተገፋፍቶ እዛ ውስጥ ገብቶ ከሆነ እግዚአብሔር በአብሮነት ስለማይገለጥበት እዛ ላይ ፍሬ አይታይ። ፍሬ የሚታየው ፍሬ የሚገኘው እግዚአብሔር ወስኖለት ከገባ። ለምሳሌ አንዱ ያ በእግር ብረት የታሰረው እጆቹ በሰንሰለት ሲታሰሩ እየበጣጠሰ የነበረው በመቃብር አካባቢ የሚመላለሰው የሚጮኸው ራሱን የሚባጭረውን ሰው ጌታ ፈወሰው። ከዛ ከፈወሰው በኋላ ወደ ልቡ ተመልሶ ልብስ ለብሶ ሰዎች ባዩ ጊዜ ተደነቁ እና ጌታን ደስ ለማሰኘት አንድ ነገር ጠይቀው፣ ልከተልህ ላገልግልህ። ጌታ ግን አልፈቀደለትም ይላል መጽሐፍ ቅዱስ። ሂድ ወደ ገዛ ቤተሰቦች፣ ጌታ ያደረገልህ ምህረት ቤተሰቦች ተናገር ብሎ እግዚአብሔር ተናገረ። እንዲከተለው አልፈቀደ። አንዳንዶች ጥቅምን አስበው ጌታን እንከተሉ ሲሉት ራሱ ይመልሳቸው ነበር። አዲስ ኪዳን ላይም እንኳን እንደዛ ነው። እግዚአብሔር ሰው በወሰነለት ስፍራ እንዲሆን ነው የሚፈልገው። በወሰነለት ስፍራ ላይ ሲሆን የሚሆን ነገር አለ። አብሮነቱ አለ፣ ክብሩ አለ፣ የወንጌል ፍሬው አለ። ሰዎች በዛ አገልጋይ ይጽናናሉ፣ ይደሰታል። ብዙ ነገር ነው የሚሆነው። እግዚአብሔር ይመሰገናል፣ ይከብራል፣ እሱም ደስተኛ ነው የሚሆነው። ያ ማለት ግን ወንጌል ቻሌንጅ የለውም፣ አገልጋይ መሆን ቻሌንጅ የለውም ማለት አይደለም። ሊያጋጥም ይችላል እንደዛው። ነገር ግን እግዚአብሔር የወሰነለት ስፍራ ከሆነ ግን ለአክሊል ነው የሚሆንለት። አለበለዚያ ግን እድሜን በከንቱ ማቃጠል ነው የሚሆነው። እሱ ብቻ ሳይሆን እግዚአብሔር አብሮ ካለ ነው ከአንድ ሰው ጋር ሰይጣን ሊጠቀመው ይችላል። በትክክለኛ ስፍራ ለመቀመጡን ተመልከቱ። የአዲስ ኪዳኗ ቤተክርስቲያን ውስጥ ነውጥ ሲያመጡ የነበሩት እና ለብዙ ቤተክርስቲያን ችግር ለውስጥ ችግር የዳረጓት ሰዎች ምን አይነት ሰዎች ናቸው ብትሉ፣ እግዚአብሔር ሳይጠላቸው ራሳቸውን የጠሩ ሰዎች፣ እግዚአብሔር ሐዋርያ ሳይላቸው ራሳቸውን ሐዋርያ ያሉ ሰዎች፣ እግዚአብሔር ነብይ ሳይላቸው ራሳቸውን ነብይ ያሉ ሰዎች፣ እግዚአብሔር ሳይጠራቸው በሰዎች የተጠሩ ሰዎች፣ እግዚአብሔር ሳይጠራቸው በተሳሳተ ህልምና ራእይ የተጠሩ ሰዎች፣ እግዚአብሔር ሳይጠራቸው በሐሰተኛ ትንቢትና በሐሰተኛ ነቢያቶች እንዲተጠርታል ብለው ተገፍተው የመጡ፣ እግዚአብሔር ሳይጠራቸው በወቀሳ የሚያገለግሉ፣ በደስታ ሳይሆን በወቀሳ የሚያገለግሉ እንደነዚህ አይነት ሰዎች በማናቸውም ጊዜ ሰይጣን ሊጠቀምባቸው። ለምን? በትክክለኛው ስፍራ ላይ ስላሉ። ጳውሎስ ደግሞ ደጋግሞ በመልእክቱ መጀመሪያዎች ላይ በተደጋጋሚ ሲናገር የነበረው ነገር ምንድነው? ጥሪው ከእግዚአብሔር እንደሆነ፣ በእግዚአብሔር አብ እንደተጠራ፣ በጌታችን በኢየሱስ ክርስቶስ እንደተጠራ፣ ጥሪው ከእግዚአብሔር እንጂ ከሰው በሰው እንዳልሆነ ተደጋጋሚ በየመልእክቶቹ መጀመሪያ ላይ ይናገራል። ለምን? ሐሰተኛ ሐዋርያቶች ስላሉ። ለኤፌሶን ቤተክርስቲያን ሐዋርያ ሳይሆኑ ሐዋርያንም ያሉትን ሐሰተኞች እንደሆኑ መርመረ እንዳገኛቸው አውቃለሁ ብሎ እንዳለው ማለት። ሐዋርያ ሳይሆኑ ራሳቸውን ሐዋርያ ብለው ይጠሩ፣ ራሳቸውን የብርሃን መልአክ አስመስለው የተገለጡ ግን የሰይጣን መልእክተኞች የሆኑ ሰዎችም ነው። እና የክርስቶስ ቤተክርስቲያን ጳውሎስ ሲያገለግልበት በነበረበት ዘመን ውስጥ ስትናወጥ የነበረው በሐሰት ትምህርት በሉ በግለሰቦች ነውጥዩን ስትናወጥ የነበረው ባልተጠሩ ሰዎች እንዲሆን በሁሉም አቅጣጫ ላይ እግዚአብሔር የወሰነልን ነገር አለ። የወሰነልን ቦታ አለ፣ የወሰነልን ዘመን አለ፣
የወሰነልን አገልግሎት አለ፣ የወሰነልን ጥሪ አለ። ለሁሉም ሰው ነው። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። ሴት በመውለድ ምን ታደርጋለች ይላል። ሴት በመውለድ ትድናለች ብሎ ይናገራል። ይሄ ቃል እኔ ብዙ ጊዜ አይገባኝም ነበር። የሚገባችሁ ግን ከዚህ አይነት ሁኔታ ውስጥ ታስቀምጡ። በመውለድ ስራ ውስጥ ከተጠመደች እግዚአብሔርን ስራ እየሰራች፣ በመውለድ የእግዚአብሔርን ሐሳብና ራዕይ ትፈጽማለች። በመውለድ አገልግሎቷ እግዚአብሔር ካልጠራት ስፍራ፣ እግዚአብሔር ሳይጠራችሁ ከምትገቡበት ከህይወት ኪሳራ ትድናለች። እንደዛ ማለቱ ነው። ሐሳቡን ያነሳበት የሚመስለኝ ቤተክርስቲያኑ ሴቶች ካላስተማርን፣ ካላገለገልን፣ በወንድ ላይ ካላሰለጠንን የሚል ሐሳብ አንስተው ለዛ ምላሽ የሰጠ ነው የሚመስለው። ሴት በዝግታ ልትኖር እንጂ ልታስተምር ወይም በወንድ ላይ እንድትሰለጥን አልፈቅድም ብሎ ሲያስተምር የተናገረው ሐሳብ ነው። ምንድነው? ማስተማር አገልግሎት ውስጥ አትግባ፣ በመውለድ ትድናለች። ግን ማስተማር ለተሰጣቸው ሴቶች በአገልግሎት ውስጥ በእርግጥ ይሳተፋሉ። በጸጋ አገልግሎት ውስጥ ሊሳተፉ ይችላሉ። በወንጌል ስብከት ውስጥ፣ በጸሎት ውስጥ፣ በሌሎች አገልግሎት ውስጥ ሊሳተፉ ይችላሉ። እንዲያስተምሩ ግን አልፈቅድም። ማገልገል ከፈለገች ልጆችን በመውለድ ታገልግል፣ ያ ራሱ አገልግሎት ነው እያለ ነው ጳውሎስ እየተናገረ ያለው። መውለድ ራሱ ራእይ ስለሆነ እግዚአብሔር በሚወለዱ ሰዎች ነው ህልሙንና ራእዩን የሚፈጽም። በሆኑ ሰዎች ማህፀን፣ በሆኑ ሰዎች ዘር አምጥቶ ነው ወዚህ ምድር ላይ ምን የሚያደርገው ሰዎችን የሚሰራው። ጳውሎስ ከእናቴ ማህፀን ለጠራኝ ብሎ ይናገራል። ገላትያ ምዕራፍ 1 ላይ ከእናቴ ማህፀን ለጠራኝ ብሎ ይናገራል። ጳውሎስ የተጠራው የእሱ እናት ስለወለደች። የእሱ እናትና አባት ተጋብተው ባይወልዱ ኖሮ እንደዚያ። ሴት መውለድ ትድናለች የሚባለው ነገር ምንድነው? ከራእይ ኪሳራ ትድናለች። ትክክለኛ ካልሆነ ስፍራ ላይ በመሆን ከሚሆን ኪሳራ ትድናለች። መውለድ ራሱ ያድናታል ከዚህ አይነት ኪሳራ እንደማለት። መውለድ ራሱ በረከትን ለዓለም መስጠት ማለት ነው። ልጅን ከእግዚአብሔር መቀበል ራሱ በረከት ነው። ልጅን ደግሞ ለዓለም አሳድጎ ደግሞ ማቅረብ ደግሞ ለዓለም በረከት ነው። የእግዚአብሔርን ሐሳብ እንዲፈጸምበት ነው የሚያደርገው። እና በወሰነው ስፍራ ነው የሚለው መጽሐፍ ቅዱስ። በወሰነው ስፍራ፣ በልቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳል፣ የአማልክት አምላክ በጽዮን ይገለጣል ብሎ መጽሐፍ ቅዱስ የሚናገረው በዚህ ምክንያት እግዚአብሔር በኢየሱስም በወሰነላችሁ ስፍራ ላይ ዘመናችሁ እንድትፈጽሙ ያድርግ። አሜን። ኢየሱስ ክርስቶስ ጌታ። አንዳንዶች ደግሞ ባልተባላችሁበት ቦታ ላይ ሆናችሁ ብዙ ከሄዳችሁ በኋላ ድንገት ብንን ብላችሁ ወደ ቦታችሁ ስትመለሱ አልከሰራችሁ። ኪሳራ የሚሆነው ዘመናችሁን በዛው ከጨረሳችሁት። ኪሳራ የሚሆነው እንደሱ ሲሆን፣ ነገር ግን በወሰነላችሁ ስፍራ ላይ የማታ ማታም ሄዳችሁ የምትንቀሳቀሱ ከሆነ እግዚአብሔር ክብርና በረከቱን ያመጣል። ኢየሱስ ክርስቶስ ጌታ። አሜን። አንዳንድ ሰዎች ውስጣቸው ያለው ህልም፣ ራእይ ማድረግ የሚፈልጉት እደሰትበታለሁ ብለው የሚሉት እግዚአብሔር በመሻት ያስቀምጠላቸው የሆነ ነገር መስራት፣ ለኑሮ ግን ብለው የኑሮ ጥልፍልፍ ውስጥ ገብተው ባይወዱትም እየተማረሩና እያለቀሱ በገብተው የሚሰሩበት ብዙ ቦታ ይኸውላችሁ። ራእያችሁ አለመሆኑን የምታውቁት አንድ ነገር ምን ነው የምትታገሉበት ብቻ ሳይሆን ደስተኛ አትሆኑበት። እናንተ መፈጸም ማድረግ የምትፈልጉት የሆነ አቅጣጫ። አንድ አሜሪካ ውስጥ ነው አንድ የሆነ በፈርኒቸር ስራ በጣም ሰክሰስፉል የሆነ ሰው ሜዲካል ዶክተርነትን አጥንቶ በሜዲካል ዶክተርነት ይሰራ ነበር። ሁልጊዜም ግን ውስጡ የለም ሜዲካል ዶክተርነት። በቃ በዛ ሀገር ከፍተኛ ገቢ የሚያስገኝ አይነት ስራ ስለሆነ ይሄን ብትገባ ጥሩ ኑሮ ትኖራለህ ከሚል አኳያ ነው። ግን እውነት ነው፣ የሚበላውን የሚጠጣውን ነገር አግኝቶ እየኖረ ነው ያለው። ግን የሰው ልጅ ደስታ እሱ አይደለም። የሰው ልጅ ፍጹም ሳትስፋይ የሚያደርገው ውስጡ እግዚአብሔር ያስቀመጠውን ነገር በትክክለኛው ስፍራ ላይ ሄዶ ሲፈጽመው ነው እርካታ የሚኖረው። እና ከዛ ጋርም የሚመጣ እንጀራም በረከትም ሀብትም ገንዘብም ደስታው ሙሉ ያደርገው። አንዳንዴ እንዲያውም ይኸውላችሁ እግዚአብሔር በውስጣችሁ ያስቀመጠው እናንተ የምትወዱት ነገር አንዳንድ ጊዜ በምድራዊ በረከት ያልታጀበ እንኳን ቢሆን በቃ እኔ እንትን ባላገኝበትም ደስተኛ ሆኜ እኖርበታለሁ ብላችሁ በዛ ነገር ላይ ትኖርበታላችሁ። አንዳንዴ እንደዚህ የሚሆንበት ሁኔታ አለ። እና ይሄ ዶክተር ምንድነው የሆነው? የሆነ ጊዜ አያያያያየና እኔ እዚህ ቦታ አልተጠራውም ብሎ ስራውን አድርጎ የፈርኒቸር ፋብሪካ አቋቁሞ ፈርኒቸር መስራት ጀመረ። በዛ በጣም ከፍተኛ ስኬት አገኘ ሰውየው ማለት ነው።
በሕክምናው ተምሯል፣ ስኬት የለውም ማለት አይደለም፣ ግን ትንሽዬ ስኬት። አንዳንዴ ዲያብሎስ በትንሽዬ ስኬትም ሰዎችን ከመስመር ያወጣቸውና በዛች ብቻ ተደስተው ምናምን እንዲኖሩ ያደርጋል። ግን ትልቁ ስኬትና ትልቁ ደስታ፣ ትልቁ የህይወት እርካታ ያለው፣ ትልቁ የህይወት ክሳራ የሌለበት ቦታ የትኛው መሰላችሁ? ንጉሥ በወሰነላችሁ ስፍራ ላይ ስትሆኑ፣ ሰማይና ምድርን የፈጠረው የአማልክት አምላክ የሆነው የሰዎች ሁሉ ፈጣሪ፣ ባለቤት፣ አስተዳዳሪ የሆነው እግዚአብሔር በጻፈላችሁ የህይወት መጽሐፍ ላይ ስትኖሩ ያን ህይወት ጣፋጭ ይሆናል። ዙሪያችሁ ሞገስ አለ። መጽሐፍ ቅዱስ ሲናገር ምን ብሎ ይናገራል? ዘካርያስ ምዕራፍ 4 ላይ ስለ ዘሩባቤል ሲናገር መልአኩ ለዘካርያስ ያሳየውና 7 መቅረዞችን ያሳየዋል። ከመቅረዙ አጠገብ ደግሞ ማሰሮ ያሳየዋል። ከማሰሮ ጋራ ዘይት የሚሄድበት 7 ቧንቧ ያሳየዋል። መቅረዙ ከማሰሮ ውስጥ በሚያገኘው ዘይት ይበራል። ከዛ መልአኩ ለዘካርያስ ይህን ራእይ ላየው ምንድነው ይሄ ነገር ገብቷል ብሎ ይጠይቀዋል። አላውቅም ይላል። ከዛ መልአኩ ሲናገር ምን ብሎ ነው የሚናገረው? ይህ ለዘሩባቤል የተባለ የእግዚአብሔር ቃል ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም። ሰዎች ሁሉ ሞገስ ሞገስ እያሉት ወደ መደምደሚያው ይወጣል ይላል። እናንብበው ዘካርያስ ምዕራፍ 4 ላይ። እሺ እናንብበው ከቁጥር 1 ጀምሮ። እንደዚህ ይላል። ከኔ ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፍ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድነው አለኝ። እኔም እነሆ ሁለንተናው ወርቅ የሆነውን መቅረዝ አየሁ። የዘይት ማሰሮ በራሱ ላይ ነበረ፣ 7 መብራቶች ነበሩበት። በራሱ ላይም ለነበረው መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱ በስተግራ ሆነው በአጠገቡ ነበሩ አሉ። ከኔም ጋር ይነጋገር ለነበረው መልአክ መልሼ ጌታ ሆይ እነዚህ ምንድናቸው አልሁት። ከኔም ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቁምን አለኝ። እኔም ጌታ ሆይ አላውቅም አሉ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱም መደምደሚያውን ድንጋዩን ያወጣል ብሎ ተናገረኝ ብሎ ይላል። ኢየሱስ ክርስቶስ ጌታ። ለዘሩባቤል የተባለ የእግዚአብሔር ቃል ይህ ነው ብሎ ይናገራል። ለዘሩባቤል የተባለለትን ራእይ ነው የሚያሳየው። ዘካርያስን ነው የሚያሳየው። ይሄ የምታየው ራእይ ለዘሩባቤል የተባለለት ቃል። ዘሩባቤል ነው ቤተ መቅደሱን የሚሰራው። ዘሩባቤል ነው ቤተ መቅደሱን ወደ መደምደሚያ የሚያመጣው። ዘሩባቤል የሚሰራው ደግሞ በእግዚአብሔር መንፈስና ኃይል እንጂ በጉልበቱ አይደለም። ዘሩባቤል ስራውን ለመስራት ሲወጣ ተራራ እንኳን ከፊት ለፊቱ ቢያጋጥመው ደልዳላ ሜዳ ይሆንለታል እያለ እንደገናም ሲናገር ብሎ ይናገራል። ሰዎች ሞገስ ሞገስ ይሁንለት እያሉ ቤተ መቅደሱ ወደ ምን ያመጣዋል ይላል? ወደ መደምደሚያ ያመጣዋል ብሎ ይናገራል። ክብር ለእግዚአብሔር ይሁን። እንዲህ ነው የሚሆነው እግዚአብሔር በወሰነላችሁ ስፍራ ላይ ሲሆን። ምናልባት ይመስለኛል መልአኩ ይህን ነገር ሲናገር እንዴ ዘሩባቤል እግዚአብሔርን ቤተ መቅደስ ሊሰራ ይችላል የሚል ጥያቄ ተፈጠረበት ይመስለኛል። እና ግን መልአኩም ሲናገር ምንድን ያለው? በመንፈሴ እንጂ በኃይልና በብርታቴ አይደለም ይላል የሠራዊት ጌታ እግዚአብሔር። ዘሩባቤል የእግዚአብሔርን ቤተ መቅደስ ስራ የሚሰራው በእግዚአብሔር መንፈስ ነው እንጂ በሱ ጉልበትና ዕውቀት አይደለም። እንዲህ ነው የሚሆነው። እና ስራውን ሊሰራ ይነሳል። ይሄ ለሱ የተባለለት ራእይ ነው። ስራውን ሲሰራ ይሳካለታል። ኢንኬዝ እንኳን በመንገዱ ተራራ ቢያጋጥም ተራራ ሜዳ ይሆንለታል። እና ሰዎች ሞገስ ሞገስ ይሁንለት እያሉ ወደ መደምደሚያ ያወጣል። እንዲህ ነው የሚሆነው። እግዚአብሔር በጠራችሁ ስፍራ ላይ ስትሆኑ ሁሉ ነገር ይላችሁ የሚቀበላችሁ ሰው እንዳለ፣ እንደ ተራራ እንቅፋት የሚሆንባችሁ ሰዎች ይኖራል። ግን ደግሞ የሚደግፋችሁም ሰው የዛኑ የሚያክል ነው። ሞገስ ሞገስ ይሁንለት እያሉ በቃ አገልጋይ እሱ ነው እያሉ የእግዚአብሔር ሰው እሱ ነው እያሉ አብረዋችሁ የሚቆሙ ሰዎች ይኖራል። እስከ ሕይወት ፍጻሜያችሁ ድረስ ራያችሁን ፈጽማችሁ ሩጫችሁን ጨርሳችሁ እስክትሄዱ ድረስ ሞገስ ሞገስ ይሁንለት የሚል ህዝብ እግዚአብሔር አያሳጣችሁም። ክብር ለእግዚአብሔር ይሁን። እንዲህ ነው የሚሆነው። ይህ ነው የእግዚአብሔር አሰራር። እግዚአብሔር ሰውን የፈጠረው በዓላማ ነው። ፈጥሮ በስፍራው ያስቀምጠዋል። ሰውየው ያንን ነገር ተቀብሎ በወሰነለት ስፍራ ከተቀመጠ
የሚከተለው በላከው ቦታ ላይ ፍሬያማነት ነው። አጃቢ በረከቶች ነው የሚያጋጥመው። ሰዎች ይቀበሉታል፣ የሚያግዙት አብሮት የሚሆኑ ሰዎችን ያገኛል። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር ምን ብሎ ይናገራል? እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝ፣ ሄዳችሁ ፍሬ ልታፈሩና ፍሬያችሁም በቤቴ ሊኖር ሾምኳችሁ ብሎ ይናገራል። ለፍሬ ነው የጠራኋችሁ፣ ሄዳችሁ ፍሬ ልታፈሩ ነው የጠራኋችሁ፣ ፍሬያችሁም በቤቴ እንዲኖር ነው የጠራኋችሁ ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ማንንም ሰው ለስቃይ አይጠራም። ማንንም ሰው እግዚአብሔር ለህይወት ሙከራ በእርሶ የሚሞክሩት ዘመኑ እንዲፈጠር እግዚአብሔር ማንንም ሰው አይጠራም። በየትኛውም አቅጣጫ ላይ ማንንም ሰው እግዚአብሔር ህይወቱን ጀምሮ እስኪጨርስ ድረስ በትግል እንዲጨርስ በፍጹም እግዚአብሔር አይጠራም። በስቃይ እግዚአብሔር ዘመኑ እንዲጨርስ ለማንም ሰው እግዚአብሔር እንዲህ አይወስንለትም፣ አያስብለትም፣ አያቅድለትም። እግዚአብሔር እንዲህ አይነት ለፈጠረው ፍጥረት ሲጀመርም ራእይና ሐሳቡን ሲፈጥርለት እግዚአብሔር ለመልካምና ለበጎ ነው። ለዚህ ነው መጽሐፍ ቅዱስ ለእናንተ ማስባትን ሐሳብ እኔ ያውቃል፣ ፍጻሜና ተስፋ ሰጣችሁ ዘንድ የመልካም ሐሳብ እንጂ የክፉ አይደለም ያለ። እግዚአብሔር ሲያስብ ለመልካም ነው የሚያስብ። በፍጹም ለክፉ እግዚአብሔር አያስብ። በክርስቶስ ኢየሱስ እግዚአብሔር እንዲያርጎ ነው ለሰዎች ራእይና ሐሳብን የሚፈጥርላቸው። ከዛም በአጃቢ በረከት ራእዩን እስከ ፍጻሜ ድረስ እንዲያመጡት ያደርጋል። ምንም ጳውሎስ በብዙ መከራና እንግልት ውስጥም ቢያልፍም ግን በወንጌል ፍሬ የተትረፈረፈ ነበር። በከንቱ ዋጋ አልከፈለም። በከንቱ ዋጋ አልከፈልኩም እንዳለ እናንተ ይላቸዋል የቆሮንቶስ ሰዎች የሐዋርያነቴ ማዕተብ ናችሁ፣ የመጠራቴ ማረጋገጫዎች ናችሁ። በከንቱ ለወንጌል ብዬ ዋጋ አልከፈልኩም። እናንተ እግዚአብሔር እኔን እንደላከኝ ማረጋገጫዎች ናችሁ ብሎ ነው የሚናገረው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንዳንዴ በከንቱ እግዚአብሔርን በመፍራት በትክክለኛ ባልሆነ ስፍራ ላይ መኖር ጥሩ አይደለም። እግዚአብሔር እንኳን እንድንፈራው የሚፈልገው በእውቀት ነው። ለዚህ ነው መጽሐፍ ቅዱስ ይዝ በከንቱ ያከብረኛል፣ በሰው ስርዓተ ትምህርትም በከንቱ ይፈራኛል ብሎ የተናገረው። እግዚአብሔር በሱ ባልሆነ መንገድና እውቀት እንድንፈራ በአጓጉል እግዚአብሔርን ፈርተን ባላለን ስፍራ ላይ እንድንገኝ እግዚአብሔር በፍጹም አይፈልግም። ጌታ በወቀሳ እግዚአብሔር እሱ ባላለ ቦታ ላይ እንድንገኝ አይፈልግም። ሰው በወቀሳ እንዲያገለግለው እግዚአብሔር አይፈልግም። በደስታ ፍሬውን እያየ እንጆይ እያደረገ እንዲያገለግለው ይፈልጋል። የሚገርመው እንዲህ ፍሬ ማየት የተለማመዱ ሰዎች ጳውሎስ ያ ሁሉ መከራ እንኳን እያጋጠመው ምንድን ነበር ሲያደርግ የነበረው? ወንጌልን ከመስራት አላቆመም። ለምን? ፍሬ ይሰጠው ነበር። ሁሌም ከቻሌንጅ በኋላ የሚያገኛቸው ፍሬዎች ነበሩ። ፍሬዎቹ ይመሰክሩ ነበር እግዚአብሔር እሱን እንደላከው። ስለዚህ ደስ ይለው ነበር። በዛ ነገር ላይ እንጆይ ያደርግ ነበር በዛ በወሰነለት ስፍራ እና የወንጌል ተግዳሮት የለም ማለት አይደል። ተግዳሮት ባጋጠመን ቁጥር ሁሉ የእግዚአብሔር ሐሳብ አይደለም ምናምን እንድንልም አይደለም እግዚአብሔር ባሪያዎቹን የሚጠራው። ዘሩባቤልም እኮ ብሎታል፣ ተራራ ያጋጥማል ብሎታል፣ ግን ደልዳላ ሜዳ ይሆናል። ጌታ ደቀ መዛሙርቶችን እኮ መከራ ያጋጥማቸዋል ብሏል። ወንጌል ልትሰሩ ስትወጡ መከራ ያጋጥማቸዋል ብሎ በጣም ብዙ ትምህርት ሰጥቷቸዋል። ያሳድዷቸዋል፣ እስር ቤት ይከቷቸዋል። ጌታ ኢየሱስ ክርስቶስ ይህን ብሏቸዋል ለደቀ መዛሙርቶቹ። እና ግን ወንጌልን ከመከራ ጋር ሰርተው ግን ፍሬም ያዩ ነበር፣ በፍሬው ይጽናኑ ነበር። ማን ነው አንድ ነቢይ አንድ የተናገረው ነገር አለ። ሰዎች በጣም አሳደውኛል፣ በጣም ብዙ መከራ አሳዩ። እንዲህ መከራም እንኳን እያሳዩ እኔ ተግሳጽ አልቀበልም አለለም። በቅንነት በጨዋነት በቅንነት ለማቅናት ከሆነ እቀበላለሁ። ነገር ግን ብዙዎቹ እንደዛ አይደለም፣ አሳዳጆች ሆነው ነው የሚያሳድዱናል። እና እንዲህ እንኳን ቢሆንም ማለት ጌታ በሚሰጠን ደግሞ የወንጌል ፍሬ እንጽናናለን፣ በጌታ አብሮነትና ፍሬ እንጽናናለን ብሎ የተናገረውን ቁም ነገር አረሰው። እውነት ነው። እግዚአብሔር ኃይሉን ገልጦ ታላላቅ ድንቅ ምልክት ያደርጋል። በአገልግሎቶች ሰው በገፍ ይድናል፣ ይጽናናል፣ ነፃ ይወጣል። ግን ደግሞ ምድሪቷ ታሳድደዋለች። የሚያሳድደው ህዝብ እንዳለ ደግሞ የሚደግፈው ህዝብ አለ። እና የሚያሳድደውን ያንን መከራውን በምንድን ነው የሚካካሳው? በሚያመጣው ፍሬ፣ በሚያየው ፍሬ ነው። ፍሬው ተጽናንቶ እንዲቀጥል ወደ ኋላ እንዳይል ያደርገዋል። ሁሌም ጌታ በሚጠራችሁ ስፍራ ላይ ስትሆኑ አንዳንዴ 100% በረከት ላይሆን ይችላል።
ቻሌንጆች፣ ተራራም ሊያጋጥማቸዋል። ጌታ አላለም ተራራ ያጋጥማቸዋል፣ መከራ ያጋጥማቸዋል። ግን ደግሞ በወንጌል ፍሬ ትደሰታላችሁ። ሐዋርያቶች ጋር እኮ የጌታ አብሮነት ነበራል። በአንድ ወንጌል ሰብክ 3000 ሰው ሄዳ ነው ጴጥሮስ። ግን ደግሞ ያንን ለማስቆም መከራ የሚያሳዩአቸው ሰዎች ተገልጠዋል። እስር ቤትም ከተውታል፣ ገርፈዋቸዋልም። ግን ወጥቶ ወዲያውኑም ወንጌል ስራውን ነው የቀጠለው። ለምን? ፍሬ ስለሚያይ ማለት ፍሬው ያበረታተዋል። ይህን ቃል ልንገራችሁና ልጨርስ። ዮሐንስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ክርስቶስ ሲናገር ምን ብሎ ተናገረ? እንደዚህ አለ። ቁጥር 30 ጀምሮ እናንብብ አብረን። እንደዚህ ብሎ ይናገራል። ምዕራፍ 5 ቁጥር 30 እኔ ከራሴ አንዳች ላድርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው፣ እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም በእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይህንን እላለሁ እንጂ። እሱ የሚነድና የሚያበራ መብራት ነበረ፣ እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ሥራ፣ ይህ የማደርገው ሥራ አብ እንደላከኝ ስለ እኔ ይመሰክራልና። ቁጥር 36 አብረን እናንብብ። 1-3 እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ሥራ፣ ይህ የማደርገው ሥራ አብ እንደላከኝ ስለ እኔ ይመሰክራልና፣ የላከኝም አብ እርሱ ስለ እኔ መስክሯል ይላል ኢየሱስ ክርስቶስ ጌታ። ተመልከቱ፣ ዮሐንስ መጥምቁ ዮሐንስ እግዚአብሔር የላከው ሰው ነው። ዮሐንስ ወንጌል ምዕራፍ 1 ላይ ሲናገር ምን ብሎ ይናገራል? ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሰዎች ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ሊመሰክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እሱ ብርሃን አልነበረም ይላል። መጥምቁ ዮሐንስ እግዚአብሔር ልኮት የመጣ ሰው። መጥምቁ ዮሐንስ እንደሚነድድና እንደሚያበራ ብርሃን ነው። እናንተም በብርሃኑ ለጥቂት ዘመን ተደስታችኋል። መጥምቁ ዮሐንስ ደብል ራዕይ ይዞ ነው የመጣው። አንደኛው ህዝቡን በማጥመቅ ሊገለጥ ላለው ጌታ ማዘጋጀት፣ በጥምቀት ልባቸውን ማዘጋጀት፣ መንፈሳዊን ከፍታ ማዘጋጀት፣ ደልዳላ መዳ ማድረግ ነው ራእዩ። ጎን ለጎን ደግሞ ሊመጣ ስላለው ጌታ፣ የእሱን አገልግሎት ተከትሎ ስለሚመጣው ጌታ ደግሞ መስክሯል፣ ተናግሯል። ዮሐንስ ለእኔ መስክሯል አለ። ምስክርነቱ እውነት ነው አለ። እኔ ግን ከሰው ምስክርነትን አልቀበልም፣ ዮሐንስንም ጨምሮ ማለት ነው። ዮሐንስ ነብይ ነው። በትንቢት ኮንፈርም አድርጎለታል፣ አረጋግጦለታል፣ ተናግሮለታል እግዚአብሔር እንደሚሰራበት፣ ኢየሱስ እንደሚገኝ እና እሱ የተናገረው ትክክል ነው አለ። እኔ ግን ከሰው ምስክርነት አልቀበልም፣ ከትንቢቱ ይልቅ እኔ ይሄ የምፈጽመው አብ እንድፈጽመው የሰጠኝ ይህ ስራ የማደርገው እናንተ በዓይናችሁ የምታዩት እሱ አብ እንደላከኝ ይመሰክራል፣ ራሱም ደግሞ አብ ይመሰክርልኛል። ኢየሱስ ክርስቶስ ጌታ። የትኛውም ነገር እግዚአብሔር በአብሮነት ሲመሰክር፣ በተግባር ሲመሰክር፣ በፍሬ ሲመሰክረው ነው ያ ነገር ትክክል የሚሆነው ማለት ነው። አለበለዚያ ግን ከንቱ እንትን ነው የሚሆነው። ኢየሱስ ክርስቶስ ጌታ። እግዚአብሔር በከንቱ ፍርሃት ማንም ሰው እንዲያከብረው አይፈልግም። በከንቱ ፍርሃትና ወቀሳ ማንም ሰው እንዲያገለግለው አይፈልግም። ሳይጠራው እንዲያገለግለው እግዚአብሔር አይፈልግም። በእርግጥ እንደ አማኝ እንደ ካህን ያገለግላል፣ እንደ ማቹርድ ክርስቲያን ያገለግላል። ግን ደግሞ በሙሉ ጊዜም አይደለም እንደዛ የሚያደርገው። ክብር ለእግዚአብሔር። ይሄው ስራ ይመሰክራል አለ። አንድ ቦታ ላይ እንዲሁም ሲከራከሩት ምንድነው አይሁዶች ሲከራከሩት፣ በቃ አሽዋለ እኔን እንኳን ባታምኑኝ አለ፣ አብ በእኔ እንዳለ እኔ በአብ እንዳለው የምሰራውን ስራ አይታችሁ እመኑ ውስጥ ያለ እመኑ። በቃ እኔን እንኳን ባታምኑ፣ በቃ የምናገረውን ባታምኑ፣ አብ በእኔ እንዳለ እኔ በአብ እንዳለው የምሰራውን ስራ ተመልክታችሁ እመኑ በዚህ ያለ። አንድ ሰው አምኖለታል። የሕግ መምህር የሆነው ከፈሪሳውያን ወገን የሆነው የአይሁድ አለቃ የተባለው ኒቆዲሞስ ወደ ኢየሱስ መጥቶ እንደዚህ ብሎ መሰከረለት። እግዚአብሔር ከእርሱ ጋር ካልሆነ በስተቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል ማንም የለምና ከእግዚአብሔር ዘንድ መምህር ሆነ እንደመጣ በዚህ እናውቃለን። ይሄው ማረጋገጫው ነው። እግዚአብሔር ከአንተ ጋር እንደሆነ፣ አንተ ጋር እንግዳ ያልተለመደ ሰው እግዚአብሔር ከእሱ ጋር ካልሆነ በስተቀር ሊያረጋቸው የማይችል ዓለም ከመፈጠሩ ጀምሮ
ሆኖም ሰምቶ ያላወቅነውን ነገር ነው እየሰማንና እያየን ያለው። ስለዚህ እግዚአብሔር ካንተ ጋር ነው፣ ከእግዚአብሔር የተላከነ ብሎ በጎን ማታም ቢሆን በምሽትም ቢሆን ተደብቆም ቢሆን መጥቶ ያንን ነገር ተናግሯል። እነሱ የተናገረው ቁም ነገር ምንድነው? ከእግዚአብሔር መሆኑ ስራ መስክሯል። ባጭሩ ሲጨመቅ ከእግዚአብሔር መሆኑ ስራ እያሳየ እያለ ነው የሚናገረው። ክብር ለእግዚአብሔር። በኢየሱስ ክርስቶስም እግዚአብሔር ባላላችሁ ስፍራ ላይ አትገኙ። እግዚአብሔር ያድናችሁ። በእውነት በህይወት ላይ ትልቅ ኪሳራ ከሚያመጣ ነገር አንዱ እግዚአብሔር ሰው ባላለው ስፍራ ላይ ሲሆን፣ ባልወሰነለት ቦታ ላይ ሲሆን፣ ሂድ ባላለው ሀገር ውስጥ ሲሆን፣ ግባ ባላለው ትዳር ውስጥ ሲገባ ያ ነገር የበረከት ቦታ ሳይሆን የስቃይ ቦታ ነው። እግዚአብሔር ባልወሰነላችሁ ስፍራ ላይ ኢንጌጅ አታርጉ፣ አትጠመዱ። በወሰነላችሁ ስፍራ ላይ ስትሆኑ ግን እንደዚህ ነው። ጥቅሱን መጀመሪያ የተናገርኩትን ጥቅስ ልበለውና ልጨርስ። ምን ብሎ ነው የሚናገረው? በልቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣል፣ ከኃይል ወደ ኃይል ይሄዳል፣ የአማልክት አምላክ በጽዮን ይገለጣል። አብረንም በለው እስቲ። በልቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳሉ፣ የአማልክት አምላክ በጽዮን ይታያል። እንድገመው። በልቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳሉ፣ የአማልክት አምላክ በጽዮን ይታያል። ኢየሱስ ክርስቶስ ጌታ ነው። እንዲህ ነው የሚሆን። እግዚአብሔር በወሰነላችሁ ስፍራ ስትሆን እንዲህ ነው። ክብር ለእግዚአብሔር ይሁን። ይህንን ለምትሰሙ በሙሉ ምጸልይላችሁ፣ በእውነት በእውነት እግዚአብሔር ባልጠራችሁ ስፍራ ላይ አትገኙ። በፍጹም ባላላችሁ ኢንጌጅመንት ውስጥ አትታሰሩ። አብራችሁ ረጅም ርቀት ልትሄዱ በማትችሉ ጮኝነት ውስጥ አትታሰሩ። ባላላችሁ የሥራ ስፍራ ውስጥ አትግቡ። ያላላችሁ ሀገር ውስጥ አትሂዱ። እነዚህ ትልልቅ የህይወት ውሳኔ የሚያስፈልጋቸው ትልልቅ ነገሮች ናቸው። እግዚአብሔር በአገልግሎት ስፍራ ካልጠራችሁ በተሳሳተ ትንቢት ይሁን በአገልግሎት የሚገኘውን ክብርና ምናምን ነገሮች ተመልክታችሁ ያንን ለማግኘት ብላችሁ በፍጹም አትግቡ። አገልግሎት ላይም ቢሆን እግዚአብሔር ማገልገል አያስከፋውም ብላችሁ አትግቡ። ጌታ ደስ የሚያሰኘው በተባላችሁ በስፍራ ብትሆኑ፣ በተፈጠራችሁለት ስፍራ ብትሆኑ። ኢየሱስ ክርስቶስ ጌታ ነው። ጌታ ይባርካችሁ።